ገባ ነው አይ አሁን ኤርሚያስ አሁን ነገረ ክርስቶስ ላይ በዚህ ልክ ሲያቦካው ማየት አይከብድም። እኔ በእውነት እሱ ኦርቶዶክስ ቤተክርስቲያን እንዳደገ እዛ በድቁና እንዳለ የምር ግን ዲያቆን ነበር። ግን ኦርቶዶክስ ቤት ውስጥ የድቁና ስሜ ማን ነው አለ? አይ ማን ነው? ቀለም ወርቅ ነው የድቁና ስሜ። ቀለም ወርቅ የሚባለው የድቁና ስሜ ነው አይደለም። የመታወቂያ ስም ነው ቀለም ወርቅ እኮ እንትን ነው የፓስፖርት ስም ነው። የፓስፖርት ስሙ እኮ ነው። አያሳፍርም እኮ እስቲ የፓስፖርት ስሙ ታውቃለህ? የፓስፖርት ስሙ እኮ ቀለም ወርቅ እኮ ነው። ቀለም ወርቅ እንዴ አሁን አቤል አቡና ምን እንዳለ ታውቃለህ? አቤል አቡና ቀለም ወርቅ እኮ ቆንጆ ስም ነው። ምናልባት አለ አይተንፍሱ የሚለው ትንሽ ቢከብድ ነው እንጂ እኔ ደግሞ እኮ ጥሎብህ እኮ ፍርድ ቤት ብትሄድ እራሱ ከሆነ እኮ የራስን ስም እንጂ እኮ የአባትን ስም ማስቀየር አትችልም። ችግሩ እኮ አንሱ እኮ በቃ ተወጣመም ተፈጥሮ ነው ብለህ ነው ተወጣመም በቃ ተፈጥሮ ነው ብለህ ነው እንዴ። አይ ሰው ስም ማስቀየር አትችልም እኮ ጋይስ፣ ከባድ ነው። ቀለም ወርቅ አሪፍ ስም ነው። የሙር ስም እኮ ነው። ቀለም ወርቅ እኮ ማለት በቃ ብሪሌት ስለሆነ ሰው ምናምን የሚወጣ ስም ነው። ግን አይተንፍሱ ምን ያደርገዋል? እና እሱም ራሱ ዕብራውያን እኔ እውነቱን የምነግርህ ብዙ ጊዜ ሲከራከረ ሰማዋለሁ። በቃ የኦርቶዶክስ የነገረ ክርስቶስ ትምህርት ብዙ አይረብሸኝም ሲል ሰማው ነበረ። ብዙ ጊዜ ሲናገር ሰማዋለሁ። ልክ ለካ በውስጡ የያዘው እምነትና መጽሐፍ ቅዱስ ላይ እስኪ አብራራ ሲባል መሰለኝ እያደረገ ግን የትናንትናው ላይ የምር ግን ተሳስቷል ኤርሚያስ። የትኛው ጋር መሰለኝ የተሳሳተው? ዕብራውያን ምዕራፍ 1 ቁጥር 5 ላይ ያለ ትስ አንተ ልጄ ነህ ዛሬ ወልጄሃለሁ፣ እኔ አባት ሆናለሁ አንተም ልጅ ትሆነኛለህ የሚለው ፓርት ላይ ያለው ከቶ ለማን ይላል? ቁጥር 6 ላይ ያለው ከቶ ለማን ነው የሚለው? ለኢየሱስ አይደለም፣ ለመላእክትም አይደለም፣ ከቶ ለማን ነው? እንትን እኮ ሆን ብዬ ልጁን ለመፈተን ብዬ ነው የተናገርኩት እኮ ብለዋለሁ። ትናንት ደገሙ ትናንት ላይ ገስት ገብቼ ነበር እኮ ለመወያየት ሐሙስ ኦርቶዶክስ ይምጣ ብሎ አኬ ብሄድ ትንሽ ያው ሰውነቱ ሁለት ማታ ስለሆነ ብዙ እንትን አይልኝ እዛ ትንሹ ዲቫይደር ላይ ታይፕ ሲ ያለው እዚህ ለሱ ላይ አለው። በቃ ሲጀመር ሻምፒዮን ነኝ ብዬ ነው እንደዚህ ያደረገው። አለቀቀኝም የእንትን ስሜት እራሱ ገባው ምናምን ደቅስን ምን ቢለኝ ጥሩ ነው። በየጥጋ ጥጉ እንደ መሳሳም አይደለም የመጽሐፍ ቅዱስ ጥቅስ ብሎ አላስወረደኝም። ጌታ ምስክሬን አንድ ቃል አላወራሁም እኮ በተደጋጋሚ በቃ ተሳደበና ምን አለ መሰለህ ግቡ ይላል። ከገባ በኋላ ግን አያስወራም እኮ ሁሉም አወሩ እና መጨረሻ ላይ አንድ 10 ደቂቃ ሲሆነኝ ጊዜ አሁን ላውራ ወይንስ ትቀጥላለህ ስድቡን አልኩት። እዛ ማን ስለሆንክ ነው አንተ ምናምን አይ ለማውራት ነው የመጣሁት ምናምን አስወረደኝና ለተቃላ እዛ አርጎ ጥጋ ጥጎ እንደመሳ እኔ ግን ይቅርታ አድርግልኝና ኤርሚ ወንጌል ሙሉ ለሙሉ እርግፍ አድርጎ ትቶ እንቺን አይነት ጭቤ ቢጫወት እኔ ምን ቀን ነው አልኩኝ። ከዛ እኔ ደግሞ ገብቷል ምን ቀን ግን መጣ ግን አሪፍ እኮ መጣ ነበረ። ኪሳራ ስለሆነ እንጂ ሌላ ሰው ስለሆነ መጣ ነበር እኔ አላል እንጂ መጣ ነበር አላል። እኔ ሄድኩኝ እኮ ቤቱ እኮ በቀጥታ ኦኬ ሌላ ቤት በዚህ አጋጣሚ እንክፈትለትና እሱ የሚፈልገው ቤት ይምጣና እስቲ ክርስቶስ ነገረ ክርስቶስ ነው እስቲ ያውራ በእውነት
ይምጣ። ሰኔና ሰኞ ገጥሞ ነው። ኧረ ሰኔና ኑፋቄን የገጠመው ሰኔና ሰኔ አንድ ላይ እኮ ነው የሁሉ ታሪክ የተፈጠረው እኮ። አይ ሲሪየስ ግን ኦልሬዲ አሁን ስለሚሰማ ሌላ ቤት ላይ እስቲ በእውነት አይ ሲሳይ ቤት ስለሆነ እንጂ ሌላ ቤት ቢሆን እመጣ ነበር ብሏል። አዎ ተናግሯል። ግን እሺ ቤት እንኳን ሲሄድ ሰው እድሉን ሰጥቶ እኔ ጀመረው ይጨርስ አላቋረጥኩትም። እንደገባው ጸጥ ብሎ አብራራ ቪዲዮ አሳያው ምናምን አለና ፋይናሊ ሌላ ወሬ ሲጀምር ከዛ በቃ አሁን እናወራ ምናምን በኮስት እንኳን ይችላል ቤቱ ሆኑ። አይ ፍሬንድ እኮ ነው ከሌላ ጋርስ እስቲ አይ እሱ ወንጌል አማኞች ካላችሁ እስቲ አድርሱለት። በኮስት ይምጣና በኮስት ያወራል። እዚያ ነገረ ክርስቶስ ላይ ከታች ካላችሁ ወንጌል አማኞች እስቲ የኤርሚያስ ወዳጆች ትኖራላችሁ። እስቲ በኮስት የኔ ነው ሲሳይ ነው ጋር የተቋረጠው። የኔ ነው የእሱን የተቋረጠው። ወይ አለ ተመልሻለሁ።